ጀምር ሰላም ጤና ይስጥልን እንዴት ናችሁ ጻድቃን ነኝ ከኤማ ሚዲያ ዛሬስ እንዴት አለፈ ሰንበቱ እንዴት አለፈ እንግዲህ ያው እንደተለመደው ቪዲዮዎቻችንን ላይክ በማድረግ ጀምሩ በዚህ አጋጣሚ እንደውም ቅድሚያ ልናገር ቤተሰብ ያሉናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ቁም ነገርም ቀልድም አለ ዛሬ እስኪ ከቀልዱን ጀምርና ወይም ደግሞ ፈታ ከሚያደርጉ ነገሮችን ጀምርና ከዛ በኋላ ወደ ቁም ነገሩ ወይም ደግሞ ትኩረት ወደ ምንሰጥባቸው ጉዳዮች እንሄዳለን ያው ባለፈው በተነጋገሩ መሰረት እንግዲህ የተለያዩ ምርጥ ጉዳዮችን እኔ የተሰማኝና ሐሳቦችን እያነሳን እናንተ ከቻላችሁ እየደወላችሁ እዚህ ጋር በመታየት ቁጥር ማለት ነው አለበለዚያ ደግሞ ኮሜንት እያደረጋችሁ የራሳችሁን ሐሳብ ታካፍሉኛላችሁ እኔም መናገር ብቻ ነው እናንተ ደግሞ የራሳችሁን ሐሳብ ትሰጡኛላችሁ ይሄ ሐሳብ የግሌ ነው እናንተ ደግሞ የተሰማችሁን ሐሳብ ትናገራላችሁ ማለት ነው እኔ ከቪዲዮቹ ተነስቼ ነው አንዳንድ ቪዲዮችን ከማህበራዊ ሚዲያ ነው ማገኛቸው አንዳንድ ቪዲዮችን ደግሞ ፐርሰናል ከማገኛቸው ሰዎች ወይም በሙያ ከምቀርባቸው ሰዎች የማገኛቸው ስራዎች ናቸው እንግዲህ ዋትስአፕ ያው እንግዲህ በጀመርነው መንገድ ከምርቃት እንጀምርና ሁለት ምርቃቶችን አንድ ላይ ተመራርቀን እንመለሳለን እስኪ የመጀመሪያው ምርቃት ላሳያችሁ ሁለቱም ምርቃት በጣም የገረመኝ አየ አቦ ሂዲሳነት ተንቀበጡ ተጀለም መጣኑነት ትይባቱ ከነራ ቡምባነራ በቋሳ ዲለቢሁን ካቢ ሙሪ ላይ አሁን ደግሞ እስኪ ወሎን ንግባና የወሎን ምርቃት እናያለን ትንሽ ፈታ አድርጎኛል እናንተ ደግሞ ስሙትና አንዳንድ ቃል በደንብ ትኩረት አድርጋችሁ ካልሰማችሁት ሁሉ ሊያመልጣችሁ ይችላል እስኪ ምርቃቱን እንስማው ሙሽሪት ሙሽራው ሙሽሪት ከሌን እንጠፍ እግር አፈፍ ጀሌን ወተፍ እዛን ጊዜ ወንድ ልጅ ከተፍ እዛን ጊዜ ወንድ ልጅ ከተፍ እምብሩሩ ሙሽሮቹ በወንድ ልጅ ይበከሩ የስተወ ተቀበል ሚዜ ተቀበል የስተወ ሰጥቶ አይንሰው ወዶ አይጥላው የላም ልጅ በሬ የልጅ ገበሬ ገባልኝ ዛሬ የስተወ አገሮ ለማጣ ሮቢሎ ሲታታ አገሮ ዋጃ መኪናው ጃጃ አገሮ ቆቦ መብሎ ዳቦ የስተ አገሮ ሮቢት መጠጦ ወተት አወተትም ነጭ ጥራቶ የነጭ የስተ አገሮ ወብየ ጠጁን ዘንብየ አገሮ ሃራ መጠጦ ቢራ አቢራም ጊዮርጊስ የስተ ልጆ ይሁን ንጉስ የስተ አገሮ ወልዲያ አመኪናው ማግለያ አሸጋሪ መብቀያ የስተ አገሮ ደሴ ጥራቶን ባንካሴ የስተ አገሮ በላጎ ምኝታው አልበርጎ ያሞ አለንጎ የስተ አገሮ አስገዳጅ ጥራቶን በባጃጅ አገሮ አስሜራ ጥራቶን በዱላ የስተ ሐዋስ ገብሱነ አምዜ ስንዴውነ የስተ አደርባ አተሩነ የስተ ይበል አንቶነ የስተ እንደ ጊዮርጊስ ሰማዕትነ እንደ ተክላ ጻድቅነ የስተ እንደ አብርሃም ውበት እንደ ይስሐቅ ቸርነት የስተ ሙሽራው ሙሽሪት ከሌን እንጠፍ እግር አፈፍ ጀሌን ወተፍ እዛን ጊዜ ወንድ ልጅ ከተፍ እዛን ጊዜ ወንድ ልጅ ከተፍ እምብሩሩ ሙሽሮቹ በወንድ ልጅ ይበከሩ የስተ አሜን ምርቃታችሁን ተቀበሉ አሜን ያላችሁ ይመቻችሁ ባለፈው በመስማት ሳናቸው ቋንቋ ላይ የቀለዱ ቲክቶከሮች አሉ በዛ አይነት ሙድ ነው ያው ቀልዱ አሪፍ ቢሆንም ሐሳቡ ግን ደስ አይልም ግን እንደ ቀልድ አድርጋችሁ አስቡት ያው እንደማይከፋቸው ተስፋ አደርጋለሁ ብዙ ምክንያቱም ያን ያህል የከፋ ስድብ ነገር ስለሌለው እስኪ ነው አንድ ላይ ብሮ ሰለጣይሽ እዲ የምልክት ቋንቋ አሁን ኦኬ ነውና ታይ እሺ መስቀል አደባባይ ከበባው ገዳ ኦኬ መቶልኝ ነበር መቶላል እሺ ኃይለ እግዚአብሔር ነው ኧረ እግዚአብሔር
በላይነህ ክንዴ ሄዴ መቶልኝ ነበር አሁን ራሱ ዘንድ። እሺ እሺ ማተቤ ተበጠሰ። ወርቁ አይተነው። ይገርም። እሺ ጆሮ ግንድህን እንዳልል ማለት ነበር። ሰማኸኝ በለው። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ ላይ መያዟን አንድ ሪፖርት አመላክቷል። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገራት መካከል ቀዳሚ ደረጃ ላይ ስትይዝ ከዓለም 53ኛ ደረጃ ላይ ተቀምጣለች። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብ፣ ትራንስፖርት ባሉ መሰረታዊ ነገሮች ከሌሎች የአፍሪካ ሀገራት ዜጎቿ የበለጠም ገንዘባቸውን ያወጣሉ ይላል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ ስትቀመጥ 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም ከአፍሪካ ውስጥ ካሉ ሀገራት ሁሉ ከፍተኛው ተደርጎ ተቀምጧል። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት ሆኗል ተብሏል። እውነት ነው። እንግዲህ ያው በዚህ ከቀጠልን እንዲህ መሆናችን ትግስት ይሄው 2.5 ሚሊዮን ብር ለቁርስ 2 ዳቦ ስጪኝ። እሺ ያው ግዴታ ነው 2.5 ሚሊዮን ብር ለሁለት ዳቦ ምናልባት ወይም ለቁርስ ራሱ አይሆንም እንዴ? ሻይ ከሌለ እኮ ዳቦ ብቻውን ቁርስ አይሆንም። ያው እንግዲህ ወደዚህ ደረጃ እየሄድን ነው። ትንሽ ነገሮች እየከበዱ እየመጡ ነው። እኔ ከባሌ ጋር የተለያየ ነው በጣም ተልካሻ ምክንያት በሚባል ነውና ቤት ሰራሁለት ባጃጅ ምናምን ገዛሁለትኝና መጨረሻ ላይ ችላ እያለ መጣ። ሁሉ ነገር ሲሳካለት ችላ እያለ መጣ። መጨረሻ ላይ ከዚህ ከሳውዲ አረቢያ ሄደች ቺካ ገባና በጣም ልቤ ተሰበረ። ከዛ እስኪ ያደረኩን የበደልኩን ብቻ ንገረኝ፣ ከኔ ውጭ ሌላ ሴት ለማየት ያበቃህን እንደው ምን እንደበደልኩ ምናምን ንገረኝ ስለው ከዚህ በላይ ቪዲዮን ማስኬድ አልፈልግም። እናንተ ያው ቲክቶክ ላይም አለ ፌስቡክ ላይም ቪዲዮ ታገኛላችሁ። ከዛ በኋላ ያለው ሀሳብ ብዙ ስላልተመቸኝ ነው። እናንተ ግን ገብታችሁ ማየት ትችላላችሁ። አይ ቲንክ ቲክቶክ ላይ ሁሉ እየዞረ ነው። ግን ያው ከዛ በኋላ የመጣው ሀሳብ ደስ ስላላለኝ ነው። እና አረብ ሀገር ያሉ ሴቶች እንግዲህ ያው እዚህ ጋር ፍቅረኛ ይዙና እዛ ያለውን ላይፋቸውን ወይም መስዋዕት አድርጎ ስንትና ስንት ቦታ ገብተው ስንትና ስንት መስዋዕት ከፍለው ያመጧትን ቅሪት እዚህ ጋር ላለ ወንድ ወይም ደግሞ ሀገር ቤት ላለ ወይም ፍቅረኛ ሊሆን ይችላል፣ ባልም ሊሆን ይችላል፣ ሪል ባልም ሊሆን ይችላል። ብዙ ጊዜ እንደውም በቃ ሙሉ በሙሉ የራሳቸው እንደራሳቸው ወይም እንደራሳቸው አምነውት ሙሉ በሙሉ ሀብታቸውን ወይም ገንዘባቸውን ወደዚህ ይልካሉ። ከዛ በኋላ የሚፈጠረው ነገር ሌላ ነው። እዚህ ጋር ይመጣሉ፣ ከዳኝ፣ እንደዚህ ሆነኝ ነገር ውስጥ ይገባል። እና አንዳንድ ጊዜ ጥንቃቄ ብታደርጉስ? ምክንያቱም ስንት ዓመት በቃ አንዱ ከአንዱ መማር አይችልም። ምን ግራ እየገባኝ ነው። እስኪ በዚህ አጋጣሚ እንደውም ይህን ሀሳብ የምትደግፉ እህቶች፣ በተለይ እህቶች አረብ ሀገር ያላችሁ እህቶች ይህን ነገር ፕሊስ ሀሳብ ስጡኝ። በጣም ነው የሚመቸኝ። ምክንያቱም እንዲህ ነገር በጣም ረዥም ዓመት እኔ እንኳን ከ10 ዓመት በላይ ሰማሁት። አረብ ሀገር እየሰራች እዚህ ጓደኛ ይዛ ጓደኛዋ እዚህ ነው ወይም ባሏም ሊሆን ይችላል ወይም ደግሞ ፍቅረኛዋ ሊሆን ይችላል። አዲስ አበባ ነው። ብዙ ታሪኮችን ሰምተናል እንደዚህ አይነት። ከዛ በኋላ ወይም ሀገር ቤት ባላላት እሷ አረብ ሀገር 10 ዓመት 15 ዓመት ትኖራለች። እሱ እዚህ እኮ እሷ በምትልከው ገንዘብ ህይወቱን ኦልሬዲ ግማሽ ሲዝን ደርሷል። ልጅ ወልዶ አሳድጎ ምናምን ልጁ ሊደርስ ሲል እሷ እዚህ ጋር ኑሬ ትዳሬ ብላ ከዛ ስትመጣ እዚህ ጋር ያለው ታሪክ ግን ሌላ ተቀይሮባት ይመጣል። ይሄ ነገር ስለተደጋገመ ነው። እዚህ ጋር ትንሽ የማስተዋል ነገር ይጠበቅባቸዋል። ምክንያቱም እዛ ጋር ላባችሁን ጠብ አድርጋችሁ ቀንና ሌሊት አውቀዋለሁ በጣም ስቃዩን ብዙ በህይወት አጋጣሚም እንደዚህ በስራ ያገኟቸው ከዛ ሀገር የመጡ እህቶች አሉና ብዙ እንደዚህ በስራ በዚህ በፕሮዳክሽን ውስጥ በጣም ብዙ አጋጥሞኛል። እና ለምንድነው አንዱ ከአንዱ ማይማረው? በቃ አንዷ ተሳሳተች፣ ሁለቷ ቢያንስ 10 ሴቶች ተበሉ። ከዛ በኋላ ያሉት መዳን አይችሉም ወይ? ይሄ በጣም የሚገርም ስራ ነው። ቢያንስ ሌሎቹን መታደግ አይቻልም ወይ? ከዚህ በኋላ ላሉትስ
በቃ አይኖ ሁሉም አንድ አይነት ነው፣ ሁሉም ወንድ አንድ አይነት ነው እያልኩ አይደለም፣ ግን ቢያንስ አንዱ ከአንዱ መማር ቢችል የሚል ሀሳብ አለኝ። ያው እህታችን እንግዲህ እንዲህ አይነት ነገር ገጥሟታል። በእርግጥ እኔ ከዛ በኋላ የተነሳው ሀሳብ ደስ ስላላለኝ ነው፣ ትንሽ ከማቀርበው ወይም ይዤ ከመጣሁት ፕሮግራም ጋር ስለማይሄድልኝ ነው። የመጀመሪያው ሀሳብ ግን አዎ ብዙዎቹ የሚስማሙበትና ብዙዎቹ ጋር የደረሰ ሀሳብ ነው። ይህንን በዚሁ አልፏለሁ። ሌሎቻችሁ ግን እስኪ የሚሰማችሁን ሀሳብ ሰፋ አድርጌ መስራት ስለምፈልግ በዚህ ፕሮግራም ላይ ብዙዎቻችሁ አላችሁ። በተለይ ጀርመን ነገር እና ሀያት ወደ አሜሪካ አካባቢ ያላችሁ የደወላችሁልኝ ያላችሁ ታንኪ ሶ ማች። እስኪ እናንተም አውሩኝ። ብዙዎቻችሁ አረብ ሀገር ደርሳችሁ ነው ወይም በአረብ ሀገር ሰርታችሁ ነው ወደ ሌሎች ሀገር ላይ ሄዳችሁት እና እሱን ነገር እንደው እንደ ሀሳብ ሼር አድርጉኝ። ሰፋ አድርጌ መስራት ስለምፈልግ በሌላ ፕሮግራም። ከዚህ ቀጥሎ ደግሞ እስኪ በጣም እኔ የገረመኝ እና የሰውን ሞራል የሚፈታተን ነገር አቅርቤላችሁ በዚሁ ጨርሰዋለሁ። ምኑ ናችሁ ነው? አንዳንድ ጊዜ ፕሊዝ አይኖ ሰው ተቸግሮ ነው የሚሰርቀው፣ ተቸግሮ ነው እንደዚህ። በተለይ ሸዋሸዋ በስቷል። ቢዝነስ ስራ ሁሉ ያደረገው አለ። የማጠብቁትን ሰው በእንዲህ አይነት ልክስክስ የሆነ በጣም በተልከሰከሰ ሁኔታ ውስጥ ታገኛላችሁ እና ምን ነክቷችሁ ነው? እኔ እውነት ለመናገር ወጣቶች ሲዘረፉ ጥሩ ነው እያልኩ አይደለም፣ ግን አዛውንቶች፣ እናቶች፣ አባቶች ራሳቸው ሌላ ደጋፊ የሚፈልጉ ሰዎችን እንኳን ሳይቀር የሚሰረቀው እኔ እሱ ነገር በጣም ግራ እየገባኝ ነው። ይህን ያህል ሌብነት ወይም ደግሞ ሞራላችን ይህን ያህል ወርዷል ማለት ነው። እስኪ በዚህ ላይ ፕሊስ እናንተም የራሳችሁን አስተያየት ስጡኝ። ይኸውልህ እኔ ጠዋት አንዷ ጓደኛ የሞተው ለቅሶ ልደርስ እጄ ለማልቀስ ነው የቸኮልኩት። ለማልቀስ ቸኩል አንዷ እዚህ ከነሱ ንዱ በር ላይ ልንደርስ ትንሽ ሲቀር ወፍጮ ቤቱ ጋር አገኘች። በኋላ ዝም ብዬ እኔ እሷ ፊት ተዳለኝ፣ እኔ እከተላታለሁ። ወጣት ነች? ወጣት ናት። አንጓች ቤት መውጫ አስፋልቷ ጋር እኔ እንደዚህ ስሄድ እሷ አየች። ወደዚያ ልትከድ የነበረ መለስ ብላ እኔ ጋር ወጣይ። አንድ ሰውዬ ደግሞ ጋቢ ለብሶ ደግሞ እፊታችን ነለፋላ። አስፋልቱን ነው የሚወጣው ወደ ላይ ዳገቱ። አዎ እማማ አለች። አቤት። ኧረ እርዳታ የሚሰጡት ሰዎች የት ናቸው? አሜሪካን ምንድን ናቸው የሚባሉት? ዲያስፖራ መጥቷል አሉ ለእርዳታ። ኧረ እኔ እናቴ እኔ አልሰማሁም። ዲያስፖራ ሳይሆን የኤምባሲዎች ሰዎች ተሰብስበው የሚወስዱበት አለ። እሱም ቆይቷል። እኔ ብዙ ጊዜ ነው አየሁት። የለም ስላት መለስ ብሎ ሰውየው አይደለም ማለት አይደለም ማዘር እማማ ዲያስፖራ ናቸው የሚያመጡት። በዛሬው ሰዓት 1500 ብር ገብቷል ዘይት። አሁን እነሱ ጋር በ500 ብር በ500 ብር ይገኛል። ስኳርም ቅናሽ ነው፣ ማንኛውም ነገር ቅናሽ ነው። የት ነው የሚገኘው? እሷም እንደዚህ አብራ የት ነው የሚገኘው አለች እሷ። እኔም አሁን በዚህ ቁልቁለቷን ክዱና መለስ ትላላችሁ። መለስ ብላችሁ ይሄ ፎቅ የለም ማለት ይሄን ወደ ሲሚንቶ ቤቱ ወደ ሲሚንቶ ቤቱ እንድልንዞር ነው። ታዲያ እዚያ ምን አለ? ፎቁ ስር ፎቁ ስር። ቆይ ለማንኛውም እኔ ወስዳቸዋለሁ። የምጠራው ሰው አለኝ፣ እዚህ ጠርቼ ልምጣ። አሁን እሷ ጋራ ትንሽ ወረድ እንዳልኩኝ ከዚያች ውሃዋ ጋር ውሃ የሚፈስ ውሃ የለም መሻገሪያችን። ከሱ ጋር ሳንደርስ መጣ። ጠርቶ የመጣ ሰው የለም፣ ውሸት ነው። በኋላ መጣሁ እኮ እኔ ወስዳቸዋለሁ፣ ሰዎቹንም ጠርቼ ነው የመጣሁት እና የሚከተል ሰው የለም። አሁን ወዴት ነው የምንመጣው? ወደ ወፍጮ ቤት። ከወፍጮ ቤቷ በራፍ ስንደርስ ደግሞ ወረቀት ይዟል ሰውየው። ይኸውልሽ ሂጂና ይሄ ወረቀት የያዘው ሰውዬ ነው ዋናው ኮሚቴ፣ ዋናው ይሄ ነው። ቀጣ ሰውዬ ደግሞ የሚሰጠው እርዳታ
ቆመች ከደች ፊት ጡል ብላ ሄዳ ፊት አናገረችው። እኔም ተከተልኩ። ማማ ይሄ ነገር የማይቋረጥ ስጦታ ነው፣ አይቋረጥም። አሁን ሁሉን ነገር ያልናችሁን ሁሉ ታሟላላችሁ። ምንድነው የሚሟላው? የሚሟላ ነገር የለኝም አልኩት። ግድ የለም ምንም አይደል፣ ነገም ተነገ ወዲያም ሊሟላ ይችላል። ግድ የለም አለኝ። እሺ አሁን ያ ሰው እያለ ግድ የለም የዛሬን ያሳየን እንጂ እንደሆነ ይሆናል ይላል። አሁን ለካ መኪናው ቀስ እያለ ይሄዳል፣ እንደኛ ቀስ እያለ ይሄዳል። መኪና አለ እየተከተላችሁ ነው? አዎ መኪና አላቸው። አንቺን ለመስረቅ ነው ይላችሁ። በቃ አንቺን ለመስረቅ ነው ይላ አለ መስሏቸው። አሁን መኪና የት ጋር ነው የሚቆመው? ከነ ግርማ አበበ በራፍ መውጫዋ ላይ ከዚያ ቆመ። በሉ ኑቶላ አሁን ኑቶለ አለና እኔ ጋር ሶስት አልሆንም። ልጅቷም አለኝ። ልጅቷ ጦል አለችና ቶሎ ገባች። ግቡ ግቡ፣ እሷም ግቡ፣ ማመሰውም ግቡ። እሺ እየገባሁ ነው። ገባሁ። ምን አይነት መኪና ነው? መኪና ውስጥ ገባሁ። ምን አይነት መኪና ነው? ምን አይነት መኪና ነው? መኪናዋ ያንተ አይነት መኪና ናት። መልኳ የተለየ ናት እንጂ ሁኔታው ቅርጧ እንዳንተ ናት። ሹፌሩ ብቻ ነው ያለው ውስጡ? ሹፌሩ ብቻ ነው ውስጥ። እሺ ገባነኝ ውስጥ። እሺ በኋላ ሰውየው ወረቀት የያዘው ከፊት ቁጭ አለ። እኛ ሶስታችን ከኋላ ገባን። አዎ አንቺን ነው በቃ ሊሰርቁ የነበሩት? እኔን ነው። በኋላ ገባን። በላይ ምንድነው ያላችሁ ነገር? ምንድነው የያዛችሁታል? አረ ምንም የያዝነው ነገር የለም። እውነት መቋሚያም ብቻ ነው። ቦርሳ እንኳን ያዝኩ። አረ ምንም አልያዝነ። እጃችሁ ወርቅ እንዳለ ወርቁን አውጡት። አረ ምንም ወርቅ የለን። እሷ ምንድናት? አረ ይሄ አርቲፊሻል ነው፣ ወርቅ አይደለም። ይሄ አርቲፊሻል ነው። እኔ ወርቅ የለኝም። ምን ጌታ። እሺ ለማንኛውም መታወቂያ ይዛቸዋል? አልያዝኩም። አልያዙም? ማው አልያዝኩም። እኔ መታወቂያ አልያዝኩም። ያንን ግን ቤት የቅርብ ነው። መታወቂያ የሚፈለግ ሆነ ከዚያሽ ጋር እዛች እንትኗ ማስታወቂያዋ ጋር ከሱ ጋር ቆማችሁ እኔ እገባለሁ። ቤት ቅርብ ነው። መታወቂያ ላውጣ። አይ ማማ ይሄማ በየቦታው መቆምም የለብን። ቤትሽ እንደሆነ አስፋልት ዳር እንደሆነ ሲያውቁ ፈሩ። ፈሩ። አይ ገብታ ምን ልታረግ ነው ብላ ደግሞ ጠርታ ልትመጣ ነው ወይም ይሆናል። አሁን ታዲያ እንዴት ላድርግ? የለኝም፣ አልያዝኩም። በቃ ስሞት ይመዝገብና ከሰዓት በኋላ ይመጣሉ። የት ነው የምመጣው? እስራኤል ኤምባሲ አካባቢ። እስራኤል ኤምባሲ አካባቢ አይደል? እሺ ስሞትን ስጡኝ አለ። አስረስ ያልኩት መዘገበ። በቃ ውረጂ ብሎ ሸኘሽ፣ ምንም እንደሌለሽ ሲያቅ። ውረጂ ብሎ ሸኘሽ፣ ምንም እንደሌለሽ ሲያቅ። ምንም እንደሌለሽ በቃ ይወረዱማማ። ከሰዓት በኋላ እስራኤል ኤምባሲ እንዲመጡ፣ እስራኤል ኤምባሲ ከዚህ አካባቢ እንዲመጡ። ለማንኛውም ተርፈሻል። ለማንኛውም ምን የለኝም። ያለው ሰው ቢሆን ከሰረ በሏቸው። ግን እንዲህ አይነት ነገር ጥሩ ስራ አይደለም። ልጆችም ሆኑ አዋቂውም ሆኑ ተጠንቀቁ። እኔስ እመቤት ያውጣታኛለኝ። ምንም ነገር የለኝም። ቢዘቀዝቀኝም ምንም ነገር የለኝም። እንኳን ጊዜ ታተራ። አዎ እና ቦታ ባይጥል እንድኩኛ ተረፍያለሁ። ቢጥልሽስ ሌላ ቦታ እንኳን ተረፍሽዋል። አረ ወስዶ ሳፍኖ አንጥ ብርስ ቢል እኮ በጣም እያወቅኩኝ ወስዶሽ ያው እና ለወደፊቱ ግን ለኔም ቀርቶ ለሌሎችም ተጠንቀቁ። እናቶቻችንን እንጠብቅ። እንግዲህ ያስተምራል ብለን ራሳችንን እንጠብቅ። መኪና አገኘን ብለን ጓጉተን አንውጣ፣ አንግባ መኪና ውስጥ እኑ ረዳት እሬ ደግሞ እውነት መስሎኝ 1500 ብር ዘይት ሲገኝ እሱን ይዤ ችግር የልገፋ ሰተት ብዬ ገባሁኝ። ደግነቱ አውጭ አለኝ። ቀለበት ሸት ሲለኝ ምንም ነገር የለም፣ አርቲፊሻል ነው እጅ ላይ ያለ ያረባ ነው ስለው ወራጂ ብሎኝ ወደ በተስኪያኔ ወደ ለቅሶ ይሄርኩኝ። እንኳን አስወረድሽ። እንኳን ተርፍ ያለ ተመስገን። እንወድሻለን።
አሁን እኔም ወዳቻለሁ። ያው እንግዲህ ያው እንደሰማችሁት ነው። አሁን ለመናገር እንደውም እኚህ ምንም ነገር አለመያዛቸው ተጠቀሙ። ኦልሞስት ተደራጅተዋል። በቃ ይሄ እኮ አስቡት፣ በድርጅት ወይም በትልቅ ተቋም ሽፋን ነው የመጡትና እርዳታ ድርጅት ነን እንደዚህ ነን እያሉ የሆነ ጊዜ ነበረ። አሁን በመሀል ደግሞ ጠፋ። ፖሊስም ምንም እየተከታተለ ህዝቡን ማጋለጥ ጀመረ። በኋላ ደግሞ አሁን ደግሞ እንደ አዲስ እየመጣ ነው እና በተለይ ችን ክረምት ተከትሎ መገናኛ ተንከሲስ የሆነ ሰፈር ነው። ድሮ እንደዚህ አይነት ነገር ያው የተለያየ ሰፈር ላይ ነበር። አሁን መገናኛ ግን አባቴ። ለማንኛውም ጠንቀቅ ብትሉ አሪፍ ነው ሁላችሁም። እኔ እንደውም በዚህ ደረጃ እኔ ትንንሽ ነገር ላይ ትኩረት ስናደርግ፣ በዚህ በኩል ደግሞ በትልቅ ተቋም ስታይል የሚመጡም አሉ። እንግዲህ ከዚህ ሁሉ ጠንቀቅ በሉ። እግዚአብሔር ይጠብቃችሁ። አሜን በሉ። እሺ፣ ፈጣሪ እንግዲህ ሁላችንን ሀገራችንን የሚባርክልን። ጠንቀቅ በሉ። አሜን በሉ። አንድ ጥያቄ አለችኝ። እቺን ቪዲዮ ተመልከቱና እኔም ጥያቄ ስለሆነብኝ ነው። ምንድን ነው ምናልባት እንደ ባህል የሆነ የተለመዱ ነገሮች ይመስሉኛል። እስኪ ይህን ቪዲዮ ይዩና እኔም ግራ ስለገባኝ ነው። እኔ እንጃ ስላልገባኝ ነው። እናንተም መልስ ካላችሁ መልስ ያለው መልስ መልስ። ምናልባት ያው ብዙ ማውራት አንችልም፣ ምክንያቱም ምን አካባቢ ያለ ባህል ነው የሚል አለና ትንሽ እኔም ግራ ስለገባኝ ብዙ ሰው መነጋገር አድርጎታል። ሰሞኑን በግራጁዌሽን ማር የታየ ነገር ስለሆነ ያው የምታውቁ ካላችሁ ኮሜንት አድርጉና ሰውም ወዳልሆነ አስተሳሰብ እየሄደ ከነበረ መለስ ማድረግ እንችላለን። ታንኪ ሶ ማች። አሁንም በድጋሚ በቀጣይ ቪዲዮ እስክንገናኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩኝ። እንግዲህ በዚህ ቤት ቁም ነገርም ቀልዱንም አዋስተን እናዘጋጅላችኋለን። ያው እንደተለመደው እንግዲህ ቤተሰብ ያሉ ናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እውነት ለመናገር የእኛ ተመልካቾች ከ80% በላይ ሰብስክራይብ ያላደረጋችሁ ናቸው እያያችሁ ያላችሁት እና እንግዲህ እንደተለመደው ሰብስክራይብ አድርጉ። ቤተሰብ ያሉ ናችሁ ሰብስክራይብ እያደረጋችሁ ቤተሰቡን፣ እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ፣ መጥፎም ጥሩም ኮሜንት የተሰማችሁን መብታችሁ ነው ጻፉልኝ።